ልጆች እንዴት ናችሁ? እኛ በጣም ደህና ነን። አዎ ልጆች ዛሬ ከናንተ ጋር ጥሩ ጊዜ ልናሳልፍ መተናል። ናታን ሳምንት እንዴት አሳለፍክ? ሳምንቴ በጣም ጥሩ ነበር ቬሮኒካ። በትምህርት እቤት ከቤተሰቦቼ ጋር ቤተክርስቲያን ደግሞ ከጓደኞቼ ጋር አሳልፌያለሁ። በጣም ደስ ይላል። እኛ ሁሉ ጊዜ ለልጆች የምንመክረው ጊዜያቸውን በአግባቡ እንዲጠቀሙ ነው። አዎ ቬሮኒካ በትክክል ብለሻል። ጊዜ ተመልሶ አይመጣም። የእግዚአብሔር ስጦታ በመሆኑ ልጆች የትምህርት፣ የጨዋታ፣ ቤተሰቦቻቸውን በሚያግዙበት ፊልም የሚያዩበትን ጊዜ በአግባቡና በፕሮግራም መከፋፈል አለባቸው። ልጆች ጊዜያቸውን በአግባቡ መጠቀም ካልቻሉ ውጤታማ መሆን አይችሉም። እስኪ ዛሬ ለልጆች ምን ይዘንላቸው መጣን ናታን? በዛሬው ፕሮግራም አባጽጌ ለልጆች የሚያስተምሩት ትምህርት፣ ሊዲያና ከልጆች ጋር የምትሰራው ክራፍት ይዘን መተናል። ልጆች እኔና ናታን በኋላ ተመልሰን እንመጣለን። እንዴት ናችሁ ልጆች? ደህና ናችሁ? ዛሬም እንደተለመደው እንግዲህ በየሳምንቱ አንዳንድ ርዕስ ወስደን እናስተነተናለን ከናንተ ጋር። ዛሬም በአንድ ሐሳብ ይዘን መተናል። ሐሳብ ሳይሆን አንድ ቅዱስ ነው ይዤላችሁ የመጣሁት። ስሙ ልንገራችሁ? በኋላ ነው መነግራችሁ። ታሪኩን ስትሰሙ ትሰማላችሁ። ሌላ ጊዜም እንደምናረጋው ትምህርታችን ከመጀመራችን በፊት ሁሉ ጊዜ ጸሎት እናደርጋለን አይደል? ስለዚህ አሁን እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ ስለጠበቀን ስለረዳህን እናመሰግናለን። ከዚህም በኋላ የምንማረው ትምህርታችን ደግሞ ገብቶን አንተ የነገርከንን ደግሞ እኛ በህይወታችን መኖር እንድንችል ጸጋህን እንድታበዛልን፣ እምነትህን እንድትጨምርልን፣ እኛንም ቤተሰቦቻችንም ሁሉ እንድትጠብቅልን፣ በጎ አድራጊዎቻችንም ሁሉ እንድትጠብቅልን ስንል በልጅህ በጌታችን በኢየሱስ ክርስቶስ እንለምናለን። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ያቀረብነው ጸሎታችን ይቀበልልን፣ እናንተንም እግዚአብሔር ይባርካችሁ። ዛሬ ቅድም እንደነገርኳችሁ በመግቢያ ላይ የመጽሐፍ ቅዱስ ቃል ሳይሆን የመጽሐፍ ቅዱስ ቃል በህይወታቸው የኖሩ ሰዎች አንድ ቅዱስ ይዤላችሁ መጥቻለሁ። ስሙ ማን ይባላል? ቅዱስ ፊሊፕ ኔሪ ይባላል። ማን አልኳችሁ? ቅዱስ ፊሊፕ ኔሪ ይባላል። ይህ ሰውዬ እንግዲህ ከውለቱ ጀምሮ እንግዲህ በሱ ህይወት ያሉ ነገሮች ትንንሽ ነገሮች አንስተን ታሪኩን አውርተን ከሱ ደግሞ ምን እንማራለን፣ ለህይወታችን ምን እንወስዳለን የሚሉ ነገሮች ከናንተ ጋር በዚች ባለን ደቂቃ እንወያያለን ማለት ነው። እናንተም በጽሞና እንድትከታተሉኝ ጋብዛችኋለሁ። ቅዱስ ፊሊፕ ኔሪ በ1515 አንድ ግን ማሳሰቢያ የሚሆነው ነገር ከዚህ በኋላ እንደዚህ ዓመተ ምህረቶቹን ቀን ወራት ስጠቅስ በእኛ አቆጣጠር ሳይሆን በፈረንጅ አቆጣጠር እንደሆነ ግን ከወዲሁ እንድታስቡሉ አደራላለሁ። እሺ ወደ ሀበሻ አቆጣጠር ወይም ወደ ኢትዮጵያ አቆጣጠር መቀየር ይቻላል። ስለዚህ ምነግራችሁ በፈረንጅ አቆጣጠር ነው። ቅዱስ ፊሊፕ ኔሪ በ1515 ማለት በጣም ረጅም ዓመት ወይም አሁን ከ500 ዓመት በፊት እንደማለት ነው እና በ1515 የተወለደ ወይም ሐምሌ 21 ፍሎረንስ ተወለደ። ማን ነው ስሙ አልኳችሁ? ቅዱስ ፊሊፕ ኔሪ እና ለአባቱና ለእናቱ 4 ልጆች አሉ። ከአራቱ አንዱ ልጆች ነው ማለት ነው የፊሊፕ ኔሪ። በልጅነቱ የሰውዬ በጣም የሚያስደንቅ ህይወት ያለው ነው እና ታዛዥ ትሁት የሆነ እና ሳቂታ የሆነ ሁሉ ጊዜ ደግሞ የምንለው የደስተስ የሆነ አይነት ልጅ ነው እና በታዝዞ በቤተሰቡ በአካባቢው በጣም ታዛዥ በመሆን ይታወቃል። የደስደስ ያለው በልግግሩ በጨዋታው በሁሉም ነገሩ የደስደስ አይነት ያለው ሰው ነውና በዚህ የሚታወቅ ልጅ ነው። እንደውም
ይሄ በሰፈር እንደው መጠሪያ ምናምን አለን አይደል ሰዎች እሱ የሚጠሩት እንዴት ነው ትንሹ እና መልካሙ ልጅ ይሉታል ትንሹ መልካሙ ልጅ በማለት ይጠሩታልና ይሄ እሱ እንደ ቅጽል ስሙ ይሆናል ማለት ነው እና እንግዲህ እድሜው ለትምህርት ደረጃ ሲደርስ የመጀመሪያው እስከ 18 እድሜ ባለው እንግዲህ ከአንድ እስከ ከ0 ጀምሮ እስከ 12 አመት 12ኛ ክፍል ያሉት ክፍሎች በዶሚኒካን ትምህርት ቤት ዶሚኒካን እዛ በሱ በፍሎረንስ ባለበት አካባቢ የዶሚኒካን ገዳም ትምህርት ቤት ነበር እና ከ1 እስከ 12 እዛ ይማርና 18 አመት ሲሞላው ወደ ጀርመኒ ነው ይሄዳል ጀርመኒ ነው የሄደው እንግዲህ ለንግድ ስራ ነው እዛ አንድ ቤተሰቡ እዛ ንግድ ስራ ላይ ተሰማራ ነበርና እሱን ለማገዝ አልፎም ደግሞ እንግዲህ ወደፊት ይሄን ሀብት ይወርሳል ብለው ቤተሰቦቹ በማሰብ ወደ ጀርመኒ ነው ይሄዳል እና በአንድ ወቅት ፊሊፕ እንግዲህ 18 አመት ሆኖታል ከ18 እድሜ ከሞላው በኋላ ወደ ትሄዳል ብያቸዋለሁ ወደ ጀርመኒ ነው ይሄዳል ጀርመኒ ነው እንግዲህ የንግድ ስራ ላይ በተሰማራበት የቢዝነስ ስራ እየሰራ በነበረበት ጊዜ አንድ ትልቅ ራእይ ወይም መገለጥ ይታያል ይህ ራእይ ደግሞ ራእይ ወይም መገለጥ ማለት ከእግዚአብሔር ጋር መነጋገር ማለት ነው እና በራእይ እግዚአብሔር ያይና ከእግዚአብሔር ጋር ያወራል እና ከዚህ መገለጥ በኋላ ፊሊፕ በቃ ሙሉ በሙሉ ህይወቱ ይቀየራል ማለት ነው ምን ማለት ነው ከዚህ በፊት ይኖረው የነበረው ህይወት ሙሉ በሙሉ የተቀየረ ህይወት ይሆናል ከመቼ ጀምሮ ይሄ እግዚአብሔር ከተገለጠለት ከእግዚአብሔር ጋር ካወራ በኋላ ማለት ነውና የእግዚአብሔር ቅዱስ መንፈስ ምን አለኝ ይላል በቃ በውስጡ ሊያስተስተው የሚችለው ነገር ምንድነው እግዚአብሔርን ማገልገል ኢየሱስን ማገልገል ቤተክርስቲያንን ማገልገል እንዳለበት ሁሉ ጊዜ ከዚህ መገለጥ በኋላ መንፈሱ ውስጡ ይነግረዋል ማለት ነው በቃ ሊያስተስተው የሚችል ነገር ቢኖር በቃ ይሄንን ብቻ ማድረግ ነው በህይወቱ እና ይሄ መገለጥ ይሄ ለውጥ ከመቼ ጀምሮ ነው የመጣ ነው ያልኳችሁ ይሄ ራእይ ካየ በኋላ ወይም እግዚአብሔር መገለጥ ካየ በኋላ ነው ማለት ነው እና ከዚህ 2 አመት በኋላ ይሄ ከተገለጠለት ከ2 አመት በኋላ ወዴት ይሄዳል ወደ ሮም ይሄዳል ሮም ሲኖር ዝም ብሎ አይነት ህይወት ሳይሆን የኖረው በጸሎት ኖረ እንደውም በጣም የሚገርማችሁ ድሮ ገዳማውያን የሚታወቁበት አንደኛው እነዚህ የድህነት ህይወት መኖር እና እሱም ይሄን ዓላማ የእግዚአብሔርን ሐሳብ መፈጸም መኖር ስለሚፈልግ የድህነት ህይወት መኖር ይመርጣል ማለት ነውና ምን በማድረግ ይጀምራል ምግብ ትንሽ ትንሽ በመብላት የድህነት የረሃብ ህይወት ምክንያቱም እንደነገርኳችሁ ሀብታም የሆኑ ቤተሰቦች ስላሉት ረሃብ ምናምን እነዚህ ነገሮች ብዙ አያውቅ እና ሮም ከሄደ በኋላ ጸሎት ብቻ ማድረግ ሳይሆን የድህነት ህይወት መኖር ይለማመዳል የተራቡ ሰዎችን የበለጠ ለመረዳት እሱ በተወሰነ መንገድ መራብን ይመርጣል ማለት ነውና የእግዚአብሔርን ሐሳብ ከመኖር የተነሳ ነው የሚመጣው እና ልጆች እየነገርኳችሁ ያለው ስለ ቅዱስ ፊሊፕ ኔሪ ነው እንዳትረሱ እና በ1535 እንግዲህ በጣም ትልቅ ሆኗል አሁን ከ18 አመት 2 አመት ሲጨምሩበት 20 ይሆናል ከ20 አመት በኋላ ወደ ቅዱስ አጉስጢኖስ ገዳም ይሄድና ፍልስፍናና ነገረ መለኮት ያጠናል ፍልስፍናና ነገረ መለኮት አንድ ሰው ካህን ለመሆን የሚያጠናው ትምህርት ነው በርግጥ ሌላ ሰው ማንኛውም ሰው ትምህርት ሊማር ይችላል ግን በተለይ ደግሞ ለክህነት የሚዘጋጁ ፍልስፍናና ነገረ መለኮት ግዴታ መማር አለባቸውና ቅዱስ ፊሊፕ ኔሪ በ1535 ላይ ይሄ ነገረ መለኮትና ፍልስፍና ያጠናል ግን ደግሞ በውስጡ አሁን ካህን የመሆን ሐሳብ የለው ትልቁ ሐሳቡ ምን መሰላችሁ ድሆችን መርዳት ትልቁ በህይወቱ የሚፈልገውና ወንጌል ደግሞ እዛ ሮም ከተማ ውስጥ ባሉ ከተሞች ሄዶ ዞሮ ማስተማር ትልቅ በልቡ በቃ ፍላጎትና ጥማት አለው እና ሮም ላይ ይሄ ማስተማር ለምን ፈለገ ብላችሁ ከጠየቃችሁ ሮም በዛ ጊዜ እግዚአብሔርን ሐሳብ ሰዎች የረሱበት እግዚአብሔርን እንቢ ማለት እግዚአብሔርን አለመታዘዝ በከተማ በጣም ሰፍኖ ስለነበረ ቅዱስ ፊሊፕ ኔሪ ይሄንን ማስተካከል ይፈልጋልና ወደ ሰዎች ደርሶ ወደ ከተማ ወጥቶ እግዚአብሔርን ቃል ማስተማር ይወዳል ይፈልጋል አሰበ ተመኘ እና መመኘት ብቻ ሳይሆን እንግዲህ መንገድ ላይ በመሄድ እግዚአብሔርን ቃል መስማት ለሚፈልጉም ለማይፈልጉም ማስተማር ይጀምራል እና ባነጋገሩ ሰዎች እጅግ ይማርካል የሚናገረው ቃል እንደዚህ በጣም የሆነ የሚያስፈራ አይነት ቃል ሳይሆን የሚስብ አድርጎ ነው የሚናገረውና ብዙ ሰዎች በትምህርቱ በሚናገረው ነገር በጣም ይፈልጉታል ይመሰጡበታል ማለት ነውና በጣም በሚገርም ሁኔታ
ሰው በንግግሩ ባለው ሁኔታ እና ፊሊፕ ኔሪ በጣም ለየት የሚያደርገው ነገር ደግሞ ልጆች አንድ ላስታውሳችሁ የምፈልገው በጣም ጨዋታ የሚያውቅና የሚወድ ሰው አይነት ነውና የሚያስተምርበት መንገድ በጣም የሚያስደንቅ ነው። ሰዎችን እያስደበረ ሳይሆን እያሳቀ ምን እያደረገ ነበርና ጨዋታ አዋቂም ነው ይባላልና ሰዎች በቃ ባለው ሁኔታ እጅግ እየወደዱትና እየመረጡት መጡ። ባለው ጥሩ የሆነ የመማር ማስተማር ሁኔታ ክርስቲያናዊ ህይወቱ ብዙ ሰዎች እየማረከ እየወደዱት መጣ እና እንግዲህ እንደነገርኳችሁ ከተማ ውስጥ እንደዚህ ያሉ ሰዎችን በመውጣት ማስተማር ጀምሯል ብያችኋለሁ አይደል? እና ብዙ ሰዎች ይቀርቡታል፣ ያወሩታል፣ እሱም ሲያወሩ ይሰማል፣ እሱም አንዳንድ ነገሮች ይነግራቸዋልና ሰዎች እንደውም ትልልቅ እድሎች ይፈጥርላቸዋል። በሱ ምክንያት የተዋወቁ ሰዎች በቃ ትልልቅ ሐሳቦችን አንስተው መወያየት፣ አብሮ ማጥናት፣ በመዝሙርና በሙዚቃ መደሰት እነዚህ የመሳሰሉ ነገሮችን በመፍጠር ሰዎችን ሲያዝናና የእግዚአብሔርን ቃል ደግሞ በዛ ውስጥ ሲያስተምር ሲሰብክ የኖረ ሰው ነበር ማለት ነው። እና አንድ ትልቅና በጣም ወሳኝ ቃል የሚናገረው ነገር ነበርና ልክ ሰዎች እንደዚህ ወጣ ብሎ ሲያገኝ ሰዎች መልካም ነገር ለማድረግ ከየት እንጀምር ይላል። ጥያቄ ገብታችኋል? እነዛ የተሰበሰቡ የሚያውቁትና የሱ ንግግር የሚወዱ ሰዎች ምን ብሎ ይጀምራል? ሰዎች ሲል መልካም ነገር ለመስራት መልካም ነገር ለማድረግ ከየት እንጀምር ይላል። እና ፊሊፕ በህይወቱ በጣም የምትወዱት ነገር ምንድነው? መልካም ነገር ለማድረግ አንድም ቀንም ወደ ኋላ የማይል ሰው እጅግ በቃ የሚያስደንቅ ለውሳኔ መልካም ነገር ለማድረግ ቶሎ ውሳኔ የሚወስን ሰው ነበር ማለት ነው። ቅዱስ ፊሊፕ ኔሪ በህይወቱ በጣም የሚወደው ነገር ቢኖር ምንድነው? ሰዎች ጨዋታ ሊወዱ ይችላሉ፣ እናንተ ብዙ ነገር ልትወዱ ይችላላችሁ። ቅዱስ ፊሊፕ ኔሪ ግን በጣም የሚወደው ነገር ምን ነው ታውቃላችሁ? ስለ እግዚአብሔር ቃል ማውራት በጣም ይወዳል። በጣም ስለ እግዚአብሔር ቃል መወያየት፣ ስለ እግዚአብሔር ቃል መነጋገር በጣም በህይወቱ አብልጦ የሚወደውና ሰፊ የሆነ ጊዜው የሚሰጠው ነገር ነበር ማለት ነው። እና ሌላው ደግሞ ሰዎችን መርዳት፣ ሰዎችን ማገዝ እና በእምነታቸው እግዚአብሔርን እንዲያውቁ እና በህይወታቸው ደግሞ ክርስቶስን እንዲረዱ ሰዎችን ወደ እንደዚህ ህይወት ማምጣት ትልቁ ምኞትና ፍላጎቱም ነበር። በየቀኑ ደግሞ ይህን እያደረገ ያልፍ ነበር ማለት ነው። እና ቀን ሲሆን በቃ እስኪነጋ ድረስ በጣም ይጨንቀዋል፣ ይገርማቸዋል። ማታ በጸሎት ያሳልፋል። ቀን ሲሆን ደግሞ ሰዎች እግዚአብሔርን ቃል ያስተምራቸዋል። እንደዚህ በጨዋታም ሆነ በተለያዩ ሐሳቦች ነገሮችን በመፍጠር ሰዎችን እግዚአብሔርን ቃል ያስተምራል እና ድሆችን ያግዛል፣ ሰዎችን በብዙ መንገድ ይረዳል፣ ያግዛል ማለት ነው። እና በዚህ ህይወት እያሳለፈ ያለ እንግዲህ ሰሞኑ ጰራቅሊጦስ አክብረናል እንደምታስታውሱትና በጰራቅሊጦስ ዋዜማ አንድ ትልቅ ነገር ይገለጥለታል እና አንድ እሳት የሆነ ሚበራ እሳት ምናምን ይገለጥለታል ወይም የበራ እሳት አየ ማለት ነው። እና ያ እሳት ደግሞ ወዴትም ሳይሆን ወደ አፉ ገባና ሞላው ይላል። እና ልክ ያ እሳት ወደ ውስጡ ሲገባ ልቤ ተወጠረ ወይም ተነፋ ይላል። እና ቅዱስ ፊሊፕ እንደውም ሲናገር ልቤ እስካሁን እንደተነፋ ነው፣ ግን ምንም አይነት ህመምም ምንም ነገር የለኝም፣ ግን ልቤ ተወጥሯል ወይም ልቤ የሆነ የተነፋ ነገር አለው ይላል። ያ ኢቨንት የተከሰተው ያ ክስተት የተከሰተው መቼ ነው ብያችኋለሁ? በጰራቅሊጦስ ዋዜማ ላይ ማለት ነው። እና በዚህ ክስተት በቃ በጣም ጭንቅ ይለውና የእግዚአብሔር ነገር እንግዲህ በሰዎች ሲገለጥ እኛ በጣም የእግዚአብሔር ነገር ስለማንችል እግዚአብሔር ኃይለኛ ስለሆነ ይጨንቀውና በቃኝ በቃ እኔ ከዚህ በላይ አልችልም ይላል። ማን ነው የሚለው? ቅዱስ ፊሊፕ ማለት ነው። እና በዚህ ሁሉ እንግዲህ እንደነገርኳችሁ እሱ ሲናገር በልቤ አንድ ምልክት አለ፣ ግን ያ ምልክት በልቤ ምንም አይነት ህመም ምንም አይነት ችግር አላመጣብኝም ብሎ ይናገራል ማለት ነው። እና በ1548 ከንስሐ አባቱ ጋር በብዙ መንገድ ይገናኛል፣ ያወራል ምናምንና ግን እስካሁን ካህን የመሆን ፍላጎት የለውም። በነገራችን ላይ ፍላጎቱ ድሆችን መርዳት፣ የተቸገሩትን ማገዝ፣ የእግዚአብሔርን ቃል ማስተማር፣ ሌላ አይነት ምንም ፍላጎት የለውምና ግን ከንስሐ አባቱ በብዙ መንገድ ያወራልና ንስሐ አባቱ ይመክሩታል። አንተ ካህን ብትሆን የበለጠ ይሄ የምትፈልገውና የምትመኘው ዓላማ ማሳካት ይችላል ብለው ብዙ ጊዜ ይመክሩት ነበርና እና እሱ በቃ በ34 አመቱ በቃ ስኬታማ የሆነ አይነት ሰው በቃ ሆነ ማለት ነው። ስኬታማ ስላችሁ በዓለማዊ ሀብት በማካበት ሳይሆን
የእግዚአብሔርን ቃል በመኖርና በማስተማር ሰዎችንም ወደ እግዚአብሔር በማምጣት ስለ እግዚአብሔር በመናገር እጅግ የተዋጣለት ሰው ነው። በጸሎት ህይወቱ እጅግ የተዋጣለት ሰው ሆነ ማለት ነው እና ፀሐይ ከወጣች ጊዜ ጀምሮ እስክትጠልቅ ድረስ ሰዎችን በእግዚአብሔር ቃል የማነጽ ስራ ይሰራል። ጠዋት ከነጋ ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ ነው ማለት ነው። ልክ ሲመሽ ደግሞ ከራሱ ጋር ይሆንና የጸሎት ህይወትን ሌሊቱን ሙሉ እየጸለየ ነበር የሚያሳልፈው ማለት ነው እና በ1551 እንግዲህ ግንቦት 23 ላይ ጊዜ አስቡት እንግዲህ በጣም ረጅም ጊዜ ወስዶ ነው ነገረ መለኮት ከተማረ በኋላ ረጅም ጊዜ አገልግሎት ምናም በጣም ብዙ ከሰጠ በኋላ ነው የሰውዬ ካህን የሚሆነውና በ1551 ላይ ግንቦት 23 ላይ ካህን ይሆናል ማለት ነው እና በክህነት ህይወት ደግሞ የበለጠ እግዚአብሔር ማገልገል ይጀምራል እና በመሃል ደግሞ ወደ ኢንዲያ ሀገር ሄዶ ነበር። ከዛ ግን ሮም ላይ ከሰራው በከተማ ላይ በብዙ አይነት መንገድ እግዚአብሔርን ቃል ይሰብክ ያስተምር ነበርና ስለ ቤተክርስቲያን ትልልቅ ነገሮች ያስተምራልና በሮም ቤተክርስቲያን በጣም ተወደደ በጣምና ኢንዲያ ቢሄድም የሮም ቤተክርስቲያን ወይም ሮም ያለችው ቤተክርስቲያን ወደ ሀገሩ እንዲመለስ ታረግና እንግዲህ ወደ ሮም ከተመለሰ በኋላ ከተወሰኑ አመታት በኋላ እዛም ሮም አንድ ትልቅ ማህበር ያቋቁማል። ይህ የካህናት ማህበር ወይም የካህናት ጉባኤ የሚል ማህበር ያቋቁማል እና ይሄ ብቻ ሳይሆን አንድ ትልቅ ቤተ መቅደስ ይገነባል ወይም ይመሰርታል ማለት ነው። ካህናቶች አብረው ሆነው በወንድማማችነት ህይወት እየጸለዩ በጣም ሲምፕል በሆነ ቀላል በሆነ ህይወት እግዚአብሔርን እያመሰገኑ እየጸለዩ እንዲኖሩ በማድረግ አንድ ማህበር ይመሰርታል። የካህናት ማህበር፣ የወንድማማችነት ማህበር። ከዛም በኋላ የጸሎት ቦታ ይጀምራል፣ ይከፍታል፣ ያቋቁማል። ስለዚህ እዛ ውስጥ የሚኖሩ ካህናትና ወንድሞች ብቻ ሳይሆን ከውጭ የመጡ ሰዎች እዛ ውስጥ የገቡ ትልልቅ አገልግሎቶች መስጠት ይጀምራል። ይሄ ደግሞ በዘመኑ በነበሩ ፖፕ ግሪጎሪ 13ኛ ይህ የጀመረው እና ያቋቋመው ስራና ማህበር ያጸድቁለታል ማለት ነው እና እንደ ቤተክርስቲያን ማህበር የተቋቋመ ትልቅ የቤተክርስቲያን አንድ እንደ ትልቅ ማህበር ሆኖ እንዲኖር ፖፕ ግሪጎሪ 13ኛ ያጸድቁለታል ማለት ነው እና በ1577 ደግሞ ቀድሞ ያቋቋመው ቤተክርስቲያንና የወንድሞች ማህበር ትንሽ ሆኖ ስላገኘው ሌላ ሻል ያለ ቦታ ይሄድና ትልቅ ቤተክርስቲያን ወይም ቤተ ጸሎት ይመሰርትና እንግዲህ ወንድማማችነት ህይወት መኖር ይቀጥላሉ ማለት ነው እና ፊሊፕ ከሁሉም አልፎ በጣም የተዋጣለት በጸሎቱ በብዙ አይነት ህይወቱ እጅግ የተዋጣለትና የሚያስደንቅ አይነት ህይወት እየኖረ ነበርና ይገርማችኋል ይህ ሰውዬ ማስተማር ብቻ ሳይሆን በቤተክርስቲያን ትልልቅ የአገልግሎት ማዕረግ ያላቸው ሰዎች ለምሳሌ ጳጳሳቶች፣ ካርዲናሎች አልፎም ደግሞ በጣም በቃ የተናቁ ሰዎች የሚባሉ ድሆችን እያገዘ እየመከረ የሚያሳልፍ ህይወት ሰው ነበር እና በዚህ የተዋጣለት አገልግሎት በሮም የነበሩ ትልልቅ ስራዎችን በማየት ይሄ ሰውዬ ምን ይባላል? የሮም ቅዱስ ወይም የሮም ሰባኪ ይሉት ነበር ማለት ነው ወይም ደግሞ የሮም ሐዋርያ በእንግሊዝኛ the apostle of Rome ይሉታል ማለት ነው እና ይህ ስም የተሰጠው ከምንድነው? ከአገልግሎቱ ከሚጸልየው ጸሎት እና ከሰራው ስራ አንፃር እጅግ ትልልቅ ቦታዎች የተሰጡት ሰው ነበር ማለት ነውና በግንቦት 25 1995 ላይ እንግዲህ እነዚህ ስራዎችን እያካሄደ በነበረበት ሰዓት ዶክተሩ በጣም እንደታመመና ህመሙ የጸናበት እንደሆነ ሲያውቅ ይነግረዋል ይሄ ዶክተር ለፊሊፕ ኔሪ እና በግንቦት 26 በ1595 ላይ በቃ ቤቱ ገብቶ ይተኛል። በቃ ከእንግዲህ በኋላ ሁሉም ነገር ተፈጸመ፣ ስለዚህ መሞት አለብኝልና አልጋ ላይ ይተኛል ማለት ነው። አልጋ ላይ በተኛበት እንግዲህ አስቡት እግዚአብሔርን ያመሰገነ ነው ሁላ ይሞተው ማለት ነውና በ1595 ግንቦት 26 ላይ በቃ ከዚህ ዓለም ህይወቱ ያልፋል። ምን ካለ በኋላ ነው ያለፈው? ህይወቱ ተፈጸመ። በቃ ከዚህ በኋላ እኔ ሚሽኔን ተልኮኝ ጨርሻለሁ፣ ወደ እግዚአብሔር መሄድ አለብኝ ይላልና እጅግ የሚያስደንቅና የሚያስገርም ህይወት የኖረ ሰው ነበርና በ1615 ግንቦት 11 ላይ በጸናው ይታወጃል። ከዛ በኋላ ግሪጎሪ ደግሞ 15ኛ በ1622 ዓመተ ምህረት መጋቢት 12 ላይ በፈረንጅ አቆጣጠር ማለት ነው ይህ ቅዱስ
ፊሊፕ ኔሪ ተብሎ ካኖናይዝ ይደረጋል ወይም ቅድስናው ይታወጃል ማለት ነው። እና ታሪኩ ይሄን ሲመስል ከቅዱስ ፊሊፕ ኔሪ ምንድነው የምንማረው ብለን ስናስብ ትልልቅ ብዙ ነገሮች መውሰድ እንችላለን። ለእናንተ ግን ዛሬ እንዲሆን ሁለት ሐሳቦችን እነግራችኋለሁ። አንደኛው የጸሎት ህይወት ነው። ጸሎት በህይወታችን ትልልቅ ነገሮች ማድረግ ካስፈለገ ጸሎት እጅግ መሰረታዊ ነገር ነው። ጸሎት የህይወታችን መሰረታዊ የሆነ በህይወታችን ምንመኛቸው መልካም ነገሮች የሆኑ ነገሮች ማድረግ የምንችልበት ጉልበት ኃይል የሚሰጠን ነው ማለት ነው። ስለዚህ ፊሊፕ ኔሪ ይሄ ደረጃ የደረሰው ከየትም አምጥቶ ሳይሆን በጸሎት ከእግዚአብሔር ጋር በሚነጋገረውና በሚያገኘው ጸጋ ነበር ማለት ነው። ስለዚህ ውድ ልጆች ስለራሳችሁ እንድትጸልዩ ስለ ቤተሰባችሁ እንድትጸልዩ ያው የፊሊፕ ኔሪን ህይወት በማየት እናንተም የጸሎት ህይወታችሁን እንድታስተካክሉና ትልቅ ደረጃ መድረስ ከፈለጋችሁ ጸሎት አድርጉ፣ ጸሎት ተለማመዱ ማለት ነው። ሌላኛው ደግሞ ትልቁ ከሱ የምንወስደው ደግሞ ፊሊፕ ኔሪ በህይወቱ ትልቅ የሚያስተሳስረው ነገር ምንድነው ብያችኋለሁ? መልካም ነገር ማድረግና ድሆችን መርዳት የእግዚአብሔርን ቃል መስበክ ነበር። ስለዚህ ውድ ልጆች እናንተም በተቻላችሁ አቅም በመትችሉት ሁሉ መልካም ነገር ማድረግ እንድትለማመዱ ትንሽ መልካም ነገር ማድረግ ስትጀምሩ ያ መልካም ነገር ሌላ መልካም ነገር ያመጣል፣ ሌላ መልካም ነገር ያመጣል እያለ ይወልዳል። እናንተም ትልልቅ መልካም ነገሮች ማድረግ ትችላላችሁ። ሌሎችም ሰዎች እናንተ የሚያዩ ሰዎች መልካም ነገር ማድረግ ይማራሉና ስለዚህ መልካም ነገር ማድረግ በተቻላችሁ አቅም ወደ ኋላ እንዳትሉ ልክ እንደ ፊሊፕ ኔሪ እና ደግሞ በጸሎት ህይወታችሁ እጅግ እንድትበረቱ ልክ እንደ ፊሊፕ ኔሪ ትልቅ ደረጃ መድረስ ካስፈለገ ጸሎት በጣም አስፈላጊ እንደሆነ እንማራለንና ልጆች ዛሬ ትምህርታችን እዚህ ላይ እናቆማለን። ጸሎት እንድትለማመዱ መልካም ነገር ማድረግን እንድትለማመዱ አደራ በማለት የዛሬ ትምህርታችን እዚህ ላይ እናቆማለን። እግዚአብሔር የሰማነውን ቃል ይባርክልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። ሰላም ልጆች እንዴት ናችሁ? እንግዲህ አሁን ክራፍት ምን ሰራበት ሰዓት ነው። በተከታታይ እንግዲህ ሆናን እጅግ ያገዘችን ነው። አብራን ስራ እየሰራች ነው እዚህ። አሁንም ደግሜ ያመሰግናታለሁ ልጆች። ለዛሬ እንግዲህ ዘንላችሁ የመጣነው ቀለል ያለ ክራፍት ሆናን ምን እንደሆነ ትነግራችኋለች። ዛሬ የምንሰራው በወረቀት የሚሰራ ቤት ነው የምንሰራው። እሺ በጣም ጥሩ። ስለዚህ ተከታተሉን። እንደሚቀላችሁ እንደምትሰሩት ተስፋ እናደርጋለን። እንጀምር። ሆናል መጀመሪያ እንግዲህ እቺ የሚያስፈልገን ወረቀት አንድና ከለሮች ነው እንግዲህ የሚያስፈልገን ማለት ነው። በጣም ቀላል ነው። ይሄንን ለሁለት እንደዚህ እናጥፋለን። ወደ ታች መሆን አለበት። ወደዚህ ወደ ጎን አይደለም። ምክንያቱም ለምንሰራው ነገር ስቴፑን የሚያሳየን እሱ ስለሆነ እንደዚህ ወደ ታች ነው የምናደርገው። እኩል አድርገን እናጥፋለን። እሺ ከዛ ሆናን በመቀጠል እቺን እንደዚህች ታረጊና ለክፍት ታረጊና እንደዚህ ሶስት ማዕዘን እንደመስራት እቺን ግማሿ ላይ ይዘሽ እንዲህ ታጥፊያታለሽ ማለት ግማሽ ሳይሆን ሩብ አንደኛው ክፍል የቤቱ ጣራ ሰራን ማለት ነው። እስቲ በጣም አሪፍ በጣም ቆንጆ ሆናል። ጎበዝ። እሺ ይሄንን በመሰሩበት ጊዜ ልጆች እንግዲህ አንደኛ ሆናን ከኔ ጋር ትዕዛዛቶችን መከተል ትለማመዳለች ማለት ነው። እናንተ ደግሞ ቤታችሁ ሆናችሁ ስትሰሩ ስቴፖችን ወይም ደረጃዎችን የያንዳንዱን ነገሮች ደረጃ መለማመድ ካንዱ ቀጥሎ ምን አለ የሚለውን ለመለማመድ ይረዳችኋል ማለት ነው። ይሄን ከሰራን በኋላ በተመሳሳይ ሁኔታ በግራ በኩልም ደግሞ እንደዛ እናደርጋለን ማለት ነው።
ምናልባት የግራም በኩል እቺ አምጥተን ምናጥፋትን ከዚች መጨረሻ ጋር ልናረጋት እንችላለን እሷ ጋር ልንገጥማት እንችላለን ትንሽ ተለቅ ያለ ጣራ ነው ማለት ነው ከቀደሙ አይደለ ገጠር አዎ እሱ በጣም ጎበዝ ያው ይሄን ይመስላል እንግዲህ ሰርተን ጨርሰናል በደንብ ልዩነት የሚያሳየው ላዩ ላይ እንግዲህ በከለር የተለያዩ የቤቶቹን ክፍሎች ስንሰራ ነው ማለት ነው አሁን ግን ይሄንን ይመስላል ቤት ሰርተናል ከኋላውም ይሄን ይመስላል እሺ አሁን ሆናል በፈለግሽው መንገድ እንግዲህ መስኮቶቹን እዚህ ጋርና እዚህ ጋር ትሰሪያለሽ እዚህ ጋር በር እንሰራለን ዛፍ ሳር ጣራውን እናስተካክላለን ማለት ነው መስራት ትችያለሽ ያው እንግዲህ ስዕል ስትስሉ ቤት ስትስሉ እንደምታደርጉት ነው የሚሆነው ማለት ነው ልጆች ያው በመስኮት በኩል እንግዲህ ምንድነው የሚታየው ውጭው ነው አይደለ ስለዚህ ሰማይ ሊሆን ይችላል ምናየው ዛፍ ሊሆን ይችላል የተለያዩ ነገሮች ሊሆን ይችላሉ ስለዚህ አሁን ሰማይ ሰራለሁ ማለት ነው እንደዚህ አድርጌ ከዚህ ቀጥሎ እንግዲህ እኔ ዛፍ ብሰራ እዚህ ጋር ያስባለው ያለው ይሄ አበባ መስራት ይቻላል እንግዲህ ደግሞ ጣራውና ከስር ያለው እንዲላይ ጣራውን በተለያየ ዲዛይን መስራት ትችላላችሁ እንደዚህ ያደርጋለሁ ነው
በጣም ጎበዝ ትንሽ ፈጣን በይ እሱን ሁሉ ተቀቢ ጨረሽና ጣራውን ደስ ባለሽ አለቀ ሆናን እንግዲህ አሁን መስታወቱን እየሰራች ነው መስታወት ሰርታ ስጨርስ እንግዲህ እናሳያችኋለን ስለዚህ እንግዲህ የሰራነውን ቤት ለልጆች እናሳይ ይሄን ይመስላል ልጆች ዋናው እንግዲህ ይሄን ከሰራን በኋላ ሐሳባችን ምንድነው የሚለው ነገር ሆናን ትነግረናለች እንግዲህ ይሄ በሩ ሲከፈት ቤት ውስጥ እንግዲህ ማን ነው የሚኖረው ልጆች ቤተሰቦች ናቸው አይደል ስለዚህ ምን ማድረግ ይቻላል ሆናን እዚህ ውስጥ እንዲከፍታ ቤተሰቦቻችንን እንስላለን አዎ ወንድሞቻችንን እህቶቻችንን እናት አባታችንን የቤቱን ሁኔታ መጽሐፍ መደርደሪያው ቴሌቪዥኑ ወንበር ጠረጴዛ ይሄው እንደዚህ ግን ቆንጆ እናንተ ጎበዝ ናችሁ ስዕል አይደለ ቆንጆ አርጋችሁ እንደዚህ የቤተሰባችሁን ታስቀምጣላችሁ ማለት ነው እንግዲህ ይመስላል ለዛሬ የሰራነው እንዴት ነው ሆናን ወደድሽው ኦኬ እሺ ልጆች በሚቀጥለው ሳምንት በሌላ ክራፍት እስክንገናኝ ድረስ ቻው ቻው
እንዴት አገኛችሁት? እንደወደዳችሁት እርግጠኞች ነን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው